ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዲጂታል ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። የምክክር ጉባኤው ለጠንካራ ሀገረ መንግስት ግንባታ ትልቅ እድል ፈጥሯል ሲሉ ተመካካሪዎች ገለጹ። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ሲካሄድ የቆየው የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ወደ ማጠቃለያው ምዕራፍ እየተቃረበ ነው። አሁን ላይ በተካሄደው ሀገራዊ ጉባኤ በተደረጉ ሰፊ ምክክሮች በዜጎች መካከል የመደማመጥ ባህልን በማጎልበትና የታሪካዊ ልዩነቶችን ክፍተት በመሙላት ረገድ ተስፋ የተጣለበት መሆኑ ውጤት ተገኝቷል ተብሏል። በሀገራዊ የምክክር ሂደቱ ላይ ተሳተፉ ከሚገኙ ተመካካሪዎች መካከል አንዱ የሆኑት ደሳለኝ ዘገየ ለኢዜአ እንደገለጹት ምክክሩ ትርክቶችን በማስተካከል ትላንት የጎደለውንና ያጋጠመውን ስህተት ነገ በድጋሚ እንዳይከሰት ለማድረግ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። ሌላኛዋ ተመካካሪ ወለላ ጣፋኔ በበኩላቸው ሀገራዊ ምክክሩ ትናንት ያጎደልናቸውን ነገሮች በምክክር እንድንሞላ እድል ፈጥሯል ብለዋል። ከእንግዲህ በኋላ በጠመንጃና በጦርነት ሳይሆን የጋራ ችግሮችን በሰለጠነ መንገድ በምክክርና በውይይት መፍታት እንደሚቻል ልምድ ተቀስሞበታል ነው ያሉት። በምክክሩ ወቅት እያንዳንዱ አካል የራሱን ሐሳብ ይዞ የመጣ ቢሆንም በምክክር ሂደቱ መፍትሄ ላይ ትኩረት በማድረግ መመካከር ተችሏል ያሉት ደግሞ ሌላኛው ተመካካሪ መለሰ ገብረ ጊዮርጊስ ናቸው። ይህም ትላልቅ ችግሮችን ሳናወሳስብ በምክክር መፍታት እንደምንችል አሳይቷል ብለዋል። የህዝባችንን ጤና መጠበቅ ሉዓላዊነታችን ማረጋገጥ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። አፍሪካ ወረርሽኞችንና ድንገተኛ የጤና አደጋዎች ሲከሰቱ ፈተናዎችን መቋቋም የሚችል አቅም መገንባት ይጠበቅባታል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። 13ኛው የምስራቅ አፍሪካ ጤና እንክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአዲስ አበባ መካሄድ ጀምሯል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ዛሬ ሉዓላዊነት ማለት የህዝባችንን ጤና የመጠበቅ አቅምን መፍጠር ነው ብለዋል። ለዜጎቻችን የሚያስፈልጉትን መድኃኒቶች ራሳችን ማምረት መቻል፣ የጤና ባለሙያዎቻችንን ማሰልጠንና ማብቃት ወሳኝ ነው ሲሉም ተናግረዋል። ወረርሽኞችና ድንገተኛ የጤና አደጋዎች ሲከሰቱ አፍሪካ ለሌላው ዓለም እንዲወስንላት ሳትጠብቅ ፈተናዎችን መቋቋም የሚችል አቅም መገንባት ይጠበቅባታል ብለዋል። ህዝባችንን የሚያገለግልና የአፍሪካን ብልጽግና የሚያስቀጥል የጤና ስርዓት መገንባት አሁን ወሳኝ ነው ብለዋል። ለዚህም የኢትዮጵያ መንግስት የአፍሪካ ጤናን ለማረጋገጥ የሚከናወኑ ስራዎችን ለመስራት ቁርጠኛ ነው ሲሉ ምክትል ጠቅላይ ሚኒስትሩ አረጋግጠዋል። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ስትራቴጂካዊ ትብብር ለመመስረት ተስማሙ። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ የወታደራዊ ልዑካን ቡድን በአሜሪካ የሥራ ጉብኝት አድርጓል።
የሉካን ቡድኑ በጉብኝቱ ከአሜሪካ መከላከያ ሚኒስቴር፣ ፔንታጎን የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብራያን ጄ ኤሊስ እና ሌሎች ከፍተኛ አመራሮች ጋር በሁለትዮሽ የጋራ ጉዳዮች ዙሪያ ተወያይተዋል። በውይይታቸውም የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ትብብሮች ወደ አዲስና የላቀ ምዕራፍ ለማሸጋገር ከመግባባት ላይ ደርሰዋል። የሁለቱም ሀገራት የመከላከያ ተቋማት ትብብር ለማስፋትና ስትራቴጂካዊ ግንኙነትን ይበልጥ ለማጠናከር ከስምምነት መድረሳቸውን የተገለጸው ሁለቱ ወገኖች የደረሱባቸውን የትብብር ማዕቀፎች በፍጥነት ወደ ተግባር ለማስገባትና ወደ ተሻለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን ቁርጠኝነት አረጋግጠዋል። በተጨማሪም ልዑካን ቡድኑ ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋር ሰፊ ውይይቶች ከማድረጉ ባሻገር ጉብኝቶችን ማካሄዱን የውጭ ጉዳይ ሚኒስቴር መረጃ አመልክቷል። ኢትዮጵያ የአባይን ወንዝ ለማልማት ከማንም ፍቃድ አያስፈልጋትም ተባለ። ኢትዮጵያ የአባይ ወንዝ ሀብቷን የመጠቀምና የማልማት ሉዓላዊ መብት ስላላት ከማንም አካል ፍቃድ መጠየቅ እንደማያስፈልጋት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገልጸዋል። ሚኒስትሩ ከፐልስ ኦፍ አፍሪካ ጋር ባደረጉት ቆይታ ኢትዮጵያ ለጎረቤት ሀገራት ማለትም ለጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸዋል። በሌሎች ድንበር ተሻጋሪ የዓለም ወንዞች ላይ ባለው ተሞክሮ ትብብርን የሚጀምሩት የታችኛው ተፋሰስ ሀገራት ቢሆኑም በአባይ ጉዳይ ግን እንተባበር በማለት ውይይቱን በግንባር ቀደምነት ስትመራ የቆየችው ኢትዮጵያ መሆኗን አስረድተዋል። ኢትዮጵያ ከህዳሴ ግድብ በታች የሚገኙ ሊለሙ የሚችሉ መሬቶቿን ከመስኖ ልማት ውጪ ማድረጓ ለታችኞቹ የተፋሰሱ ሀገራት ያላትን ትልቅ ግምት እንደሚያሳይ ሚኒስትሩ አክለው ገልጸዋል። ሚኒስትሩ የህዳሴን ግድብ በጋራ ለማስተዳደር የሚቀርቡ ጥሪዎችን ውድቅ ያደረጉ ሲሆን ኢትዮጵያ ሌሎች ሀገራት በግድቡ ላይ ቁጥጥር የሚያደርጉበትን አሰራር አትቀበልም ብለዋል። በኢትዮጵያውያን ገንዘብ የተገነባውን ኩራታችንና ብሔራዊ የክብር ፕሮጀክታችን የሆነውን ግድብ ግንባታውን ሲቃወም የነበረ አካል መጥቶ በጋራ እናስተዳደር እንዴት ሊል ይችላል ሲሉ ጠይቀዋል። ይህ ፈጽሞ የማይቻል በፍጹም ሊታሰብ የማይችል ነው ሲሉ ሚኒስትሩ አስገንዝበዋል። ኢትዮጵያ የአባይ ተፋሰስ ሀገራት የኢትዮጵያን የልማት መብት ለመገደብ ከመጣር ይልቅ በውይይትና በትብብር ላይ ትኩረት ማድረግ አለባቸው የሚል የጸና አቋም እንዳላት ተናግረዋል። በሰሜን ጎንደር ዞን ጠለምት ወረዳ በተከሰተው ድርቅ ከ40 በላይ ሰዎች ሕይወት ማለፉ ተገለጸ። በአማራ ክልል ሰሜን ጎንደር ዞን በጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተ የዝናብ እጥረት ምክንያት ከ40 በላይ ሰዎች ሕይወት ማለፉንና ከ14000 በላይ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች አስታውቀዋል። የጠለምት ወረዳ የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ መሰረት ጥላሁን በወረዳው ድርቁ በተከሰተባቸው 10 ቀበሌዎች ከ80000 በላይ ሰዎች ለችግር መጋለጣቸውንና ከ14000 በላይ እንስሳቶች በድርቅ ምክንያት እንደሞቱ ገልጸዋል። የውሃ የሰዎችና የእንስሳት የምግብ እጥረት በመከሰቱ የሰዎች ሞት በከፍተኛ ሁኔታ እየጨመረ መሆኑን ቡድን መሪው ለዶቼ ቬለ አረጋግጠዋል። የድርቁን አሳሳቢነትም ከዞኑ እስከ ክልል ማሳወቃቸውን ገልጸዋል። እንደ ዶቼ ቬለ ዘገባ የበስቅያ ቀበሌ አስተዳዳሪ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን የተናገሩ ሲሆን በአገጣ ቀበሌ ደግሞ 8 ሰዎች ሕይወታቸው ማለፉን ነዋሪዎች ገልጸዋል። ሌላኛው ለዶቼ ቬለ አስተያየታቸውን የሰጡት የአገጣ ቀበሌ ነዋሪ በቀበሌው በርካቶች አካባቢውን ለቀው በድርቁ ምክንያት እየተሰደዱ መሆኑን ገልጸው በቀበሌው 8 ሰዎች በድርቅ ምክንያት መሞታቸውን ተናግረዋል። አክለውም እጅግ በርካታ እንስሳት ሞተዋል ብለዋል። በተመሳሳይ መልኩ በወረዳው የሬን ቀበሌ ነዋሪና አስተዳዳሪ እሸቴ በረከት አብ በርካታ እንስሳቶች መሞታቸውንና ጉልበት ያላቸው የቀን ስራ ለመስራት መገደዳቸውን ተናግረዋል። የዜና ምንጩ የተከሰተውን ድርቅ በተመለከተም የሰሜን ጎንደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊን ለማነጋገር ያደረገው ጥረት ስብሰባ ላይ ነው በማለታቸው ሳይሳካ ቀርቷል ሲል ገልጿል። በሐረሪ ክልል በተፈጥሮና ሰው ሰራሽ ምክንያት የሚከሰቱ አደጋዎችን የመከላከልና ፈጣን ምላሽ የመስጠት ተግባራት ተጠናክረው እንደሚቀጥሉ ተገለጸ። የሐረሪ ክልል የአደጋ ስጋት ስራ አመራርና ማህበረሰብ አቀፍ እንክብካቤ ጥምረት ምክር ቤት በ2018 በጀት ዓመት የሥራ አፈጻጸም ሪፖርት በ2019 በጀት ዓመት እቅድ በቀጣይ ዋና ዋና የትኩረት አቅጣጫዎችና በወቅታዊ ጉዳዮች ላይ በሰፊው ተወያይቶ ውሳኔዎችን አሳልፏል። የክልሉ ምክትል ርዕሰ መስተዳደርና የምክር ቤቱ ሰብሳቢ ወይዘሮ
ወይዘሮ ሮዛ ኡመር በዚህ ወቅት እንዳሉት ለአደጋዎች የማይበገር ማህበረሰብን ለመገንባት አደጋዎችን ከመከሰታቸው በፊት የመከላከልና የቅድመ ጥንቃቄ ስራዎች ልዩ ትኩረት መስጠት ይገባል ብለዋል። በተለይም በክልሉ ከዝናብ እጥረት ጋር ተያይዞ ሊከሰቱ የሚችሉ ጉዳቶችን ለመከላከልና ሊያጋጥም የሚችለውን የምርት ቅነሳ ለማስተካከል የሚያስችሉ የተቀናጁ የቅድመ ዝግጅት ስራዎች ተጠናክረው እንደሚቀጥሉ ገልጸዋል። የዝናብ እጥረት ጫና በግብርና በውሃ አቅርቦትና በሌሎች ዘርፎች ላይ ተጽዕኖ የሚያሳድር በመሆኑ የተቀናጀ ጥረት እንደሚያስፈልግ አሳስበዋል። የክረምቱ ዝናብ ሁኔታ የሰብል እጥረት ሊያስከትል ስለሚችል አርሶ አደሮች የሚገኘውን እርጥበት በአግባቡ የማቆር ስራዎችን በልዩ ትኩረት ሊያከናውኑ እንደሚገባ መክረዋል። የምክር ቤቱ አባላትን በአደጋ ስጋት ቅነሳና ምላሽ አሰጣጥ ሂደት ላይ የሚታዩ ማነቆችን በመፍታት የበኩላቸውን ድርሻ እንደሚያበረክቱ ገልጸዋል። ወደ ውጭ ዜና ተሻገረን። ሩሲያ የኒውክሌር ኃይል አቅሟን እያሳደገች ነው ተባለ። በሌላ በኩል ሞስኮ ተደጋጋሚ ጥቃቶችን በመፈጸም የዩክሬኑን ፍላሚንጎ የተሰኘ የሚሳኤል መረብ ኢላማ እያደረገች ስለመሆኑ ተሰምቷል። ዮሐንስ ተስፋ ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። የዩክሬንና ሩሲያ ጦርነት ተፋፍሞ በቀጠለበት በአሁኑ ወቅት ፕሬዚዳንት ፑቲን የሀገራቸውን የኒውክሌር ኃይል አቅም ለማደራጀት እየጣሩ ይገኛሉ። ሞስኮ አዳዲስ የኒውክሌር ኃይል ማመንጫዎችን ለመገንባት እቅድ እያወጣች ሲሆን ይህም የኃይል አቅሟን ለማስፋፋትና ስትራቴጂካዊ የበላይነቷን ለማሳየት ያላትን ፍላጎት የሚያሳይ ነው ተብሏል። በኒውክሌር ኃይል ዙሪያ በተካሄደ መንግስታዊ ስብሰባ ላይ የተገኙት ፕሬዚዳንት ፑቲን የኒውክሌር ኃይል ለሩሲያ የኃይል ስርዓት ከምንጊዜውም በላይ አስፈላጊ እየሆነ መጥቷል ብለዋል። ከሁሉም በላይ የእነዚህ የኃይል ማመንጫዎች ጂኦግራፊያዊ ስርጭት እንዲስፋፋ ታቅዷል። ተመጣጣኝና ንጹህ ኤሌክትሪክ የሚያመነጩ ዘመናዊ ኒውክሌር ኃይል ማመንጫዎች በኡራልስ በሳይቤሪያና በሩቅ ምስራቅ ክልሎች ይገነባሉ። ይህ ጥረት የረጅም ጊዜ ቀጣናዊና ግዛታዊ ልማትን ለማስተዋወቅ እንዲሁም ከፍተኛ ኃይል የሚፈልጉ አዳዲስ የማምረቻ ጣቢያዎች እንዲፈጠሩ ለማመቻቸት የሚያስችል ጠንካራ የመሰረተ ልማት ግንባታ ለመፍጠር ያለመ ነው። በአሁኑ ጊዜ የኒውክሌር ኃይል የአገሪቱን 20 በመቶ ገደማ የኤሌክትሪክ ፍላጎት ይሸፍናል። ሆኖም ሞስኮ ከዚህም በላይ ትፈልጋለች። ፑቲን እንዳሉት ሩሲያ አነስተኛ የኒውክሌር ኃይል ማመንጫዎችን ጨምሮ ወደ 30 ጊጋዋት የሚጠጋ የኒውክሌር አቅም ለማበልጸግ አቅዳለች። አንዳንዶቹ አዳዲስ ማመንጫዎች የአገልግሎት ዘመናቸው እያበቃ ያሉትን አሮጌ ማመንጫዎች የሚተኩ ሲሆን፣ ሌሎቹ ግን አዲስ አቅምን የሚጨምሩ ናቸው ተብሏል። ሞስኮ የኒውክሌር ኃይል አቅሟን ለማስፋፋት እየሰራች ባለችበት በዚህ ወቅት በዩክሬን ያለው ጦርነት ግን ፍጹም የተለየ መልክ እየያዘ ይገኛል። ሩሲያ በዩክሬን የመከላከያ መረብ ላይ የምታደርገውን ጥቃት እያጠናከረች ሲሆን የማምረቻ ጣቢያዎችን፣ የሚሳኤል አካላትንና ወታደራዊ አቅርቦት ማዕከላትን መደብደብ ላይ ትገኛለች። በዚህ ረገድ ፍላሚንጎ ከተባለው የረጅም ርቀት ሚሳኤል ፕሮግራም ጋር የተቆራኙ ተቋማት ላይ ተደጋጋሚ ጥቃት መፈጸሟን ትገልጻለች። ታዲያ ጥቃቱ ለምን ተደጋግሞ ይፈጸማል? ለዚህ የሚሰጠው ምላሽ ዳግም ግንባታ ጊዜ ስለሚወስድ የሚል ነው። ሪፖርቶች እንደሚያመለክቱት ሁሉንም የፍላሚንጎ ምርት ሂደት ዳግም ለመጀመር ከ2 እስከ 3 ወራት ሊወስድ ይችላል። የዩክሬን መሳሪያዎችን የማምረት ሂደት በተለያዩ ቦታዎች የተበታተነ በመሆኑ የቁጥጥር ስርዓቶች ለብቻቸው ይመረታሉ። አውዳሚ የቦምብ አካላት በሌላ ቦታ ይዘጋጃሉ፣ ሌሎች ደግሞ በንዑስ ተቋራጮች በኩል ይመጣሉ። በመሆኑም አንዱን ጣቢያ መምታት ብቻውን ምርቱን አያስቆመውም። ሩሲያ በኪየቭና አካባቢው ላይ በድሮን የታገዘ ሌላ ዙር ጥቃት ሰንዝራለች። በቅርቡ በተፈጸመ በዚህ ጥቃት ቢያንስ 18 ሰዎች መሞታቸው ተዘግቧል። ህንፃዎች ተንቀጥቅጠዋል፣ የመኪና ማንቂያ ደውሎች ጮኸዋል። እንዲሁም የዩክሬን የአየር መከላከያ ዳግም ጫና ውስጥ ወድቋል። ኪየቭ በጥቃቱ ከተተኮሱት ክሩዝ ሚሳይሎች ውስጥ ወደ 90 በመቶ ገደማ የሚሆኑትን ማክሸፏን ገልጻለች። ነገር ግን የባሊስቲክ ሚሳይሎች አሁንም እጅግ ከባድ ፈተና ሆነው ቀጥለዋል። ዘለንስኪ አሜሪካንና ሌሎች አጋሮችን ተጨማሪ የፓትሪዮት ሚሳኤል መከላከያ ስርዓቶችን እንዲያቀርቡ ደጋግመው እየጠየቁ ያሉትም ለዚሁ ነው። ጥቃቱ የተቀናጀ ነበር። በርካታ የባሊስቲክና ክሩዝ ሚሳይሎች እንዲሁም ድሮኖች ነበሩበት። የሚያሳዝነው በአሁኑ ጊዜ ለማክሸፍ በጣም አስቸጋሪ የሆኑት የባሊስቲክ ሚሳይሎች ናቸው። የክሩዝ ሚሳይሎችን የማክሸፍ ምጣኔ ወደ 90 በመቶ ቢጠጋም በባሊስቲክ ሚሳይሎች በኩል ያለው ሁኔታ ግን እጅግ የከፋ ነው። ለፓትሪዮት ስርዓት የሚሆኑ መከላከያዎች ያስፈልጉናል። ይህን ደግሞ አጋሮቻችን ብቻ ሊያቀርቡት የሚችሉት ነገር ነው። በየደረጃው ያለንን ፍላጎትና እነሱም ይህን ለማሟላት የሚያስችል ሀብት እንዳላቸው ያለንን ግንዛቤ እያሳወቅናቸው እንገኛለን።
ሩሲያ በሀገር ውስጥ የኒውክሌር ኃይል አቅሟን እያሳደገች ባለችበት ወቅት በዩክሬን ወታደራዊ ምርትና የአየር መከላከያዎች ላይ የምታደርገውን ጫና እያጠናከረች ነው። አንደኛው ወገን ለረጅም ጊዜ የሚዘልቅ ግንባታ እያካሄደ ሲሆን፣ ሌላኛው ወገን ደግሞ ከቀጣዩ ጥቃት ለመትረፍ እየታገለ ይገኛል። በመሆኑም እዚህ ጋር ሊነሳ የሚገባው ጥያቄ ዩክሬን ሩሲያ ከምትደበድብበት ፍጥነት ዳግም ማገገም ትችላለችን የሚለው ይሆናል። ዜናውን ስናጠናቅር ፈርስት ፖስትን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዲጂታል ዜናዎች በዚህ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥር ጊዜ ከኢሳት ጋር ሰላም።